ዛሬ አንድ ነገር በዚች ምድር ላይ ይሆን። እኛ የሰው አልነካንም፣ የሰው መንካትም አንፈልግም። ሰላም አምላክ ተንቀሳቀስ። የኛ እምነትም እንዲነካብን አንፈልግም። ዛሬ መጣሁት ይህን ፕሮግራም በተመለከተ ነው። ከእናንተ የሚጠበቀው በኦርቶዶክስ ቤተክርስቲያን ይዞታ በሆነው በመስቀል አደባባይ ነው። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። ከንቲባ አዳነች አቤቤ በቢሮ ተቀብላ የመጡትን ፓስተር ማለት ነው መስቀል አደባባይ ለፕሮቴስታንት ተፈቅዶ ለኦርቶዶክሳውያን ደግሞ የሚከለከለው። ቀስተ ደመና የኖህ ቃል ኪዳን መተማመኛ። ይህን ቪዲዮ ለጃኒና ለፊዮና ታደርሱልኛላችሁ። ሁላችሁንም ኦርቶዶክሳውያን ስለሚጠቅም እስከ መጨረሻው ትመለከቱልኛላችሁ። ይህን ቪዲዮ አዳምጡት። እህቶቼ ጃኒና ፊዮና በጣም እንወዳችኋለን እናከብራችኋለን። ግን እየሰራችሁት ያላችሁ ነገር ስህተት ስለሆነ ብዙ ተከታይም ስላላችሁ ብዙ ሰው ስለሚያሰናክል መናገር ስላለብን እንናገር። እህቴ ኦርቶዶክስ ማንንም አትመስልም። ኦርቶዶክስ የምትመስለው ክርስቶስን ብቻ ነው። ሰላም የተወደዳችሁ የኬፋቲ ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ንሸሮ መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዳዲስ መረጃዎች ድጋሚ ተመልሼ መጥቻለሁኝ። እንግዲህ በጣም ብዙ የተዋሕዶ ልጆችን እያስቆጣ የሚገኘው ትላንትናና ዛሬ በመስቀል አደባባይ የተደረገው ነገር ነው። እንግዲህ ለኛ ሲሆን አላፋት ዝማሬ እንኳን አልተፈቀደም ነበረ። አሁንም ቢሆን ቤተክርስቲያን መብቷ ይከበር እያሉ እንግዲህ የተዋሕዶ ልጆች ያሰሙት ድምጽ አለ። በዛሬው ቆይታችን ያቀረቡትን መረጃ ማስመለከታችሁ ነው የሚሆነው። እንዲሁም እስከ መጨረሻው ድረስ ከኔ ጋር የምትቆዩ ከሆነ በተለይ የሰንበት ተማሪዎች ከሆናችሁ በጣም የሚገርም ታሪክ ይዤላችሁ መጥቻለሁ። ብዙዎቻችሁ በህይወታችሁ ተጠቀምበታላችሁ ያስባለሁ። ለማንኛውም ለዚህ ትወዱ ሲሆናችሁ እኔ አማኑኤል መኮንን እባላለሁ። ቻናሉን ሰብስክራይብ በማድረግ ለሚለቃችሁ ቪዲዮዎች ማግኘት ትችላላችሁ። የዛሬው መረጃ ብዙዎች ጋር ደርሶ ቪዲዮን እንዲያገኙት ላይክ በማድረግ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የኔ አባት ለሱ አጎቱ ነው። የሱ እናት ደግሞ ወይዘሮ ሰናይት ለኔ አክስቴ ናት ማለት ነው። ይሄው ነው መልሱ። እሺ ስለ አያታችን እናውራ። ሰብሳቢያችን የነበረች በፊት ክረምት እናንተ ጋር ነበረ የምመጣው። ወይዘሮ ቦጋለች ትባላለች። ነፍሷን በአጸደ ገነት ያኑራት። አሁን በህይወት የለችም። በጣም ሰብሳቢያችን ነበረችና ስለማዬ እናውራ። በጣም ደግሞ ሁለታችሁ የተለየ አታችመንት፣ በጣም የተለየ ፍቅር ነበራችሁ። ታዳላ ነበረ እማዬ፣ ታዳላ ነበር። ለአንተ በጣም ታዳላ ነበር። አንተም እንደዛው። የዝማሬ ህይወት የጀመረው በማዬ ተጽዕኖ ምክንያት ነው። ሁሌ ቤተክርስቲያን ድሮ ሁሌ አብራችሁ ነበር የምትሄዱት። ሌሊትም ጠዋትም በቃ ሁል ጊዜ አብራችሁ ነበር የምትሄዱት። ቅዳሴ አብራችሁ ናችሁ። ሁሉን ነገር እንትን ብትሉት አብራችሁ ነበርና እስቲ ስለማዬ እናውራ። ልታስታውሰው ነገር በደንብ በቃ ማትረሳውን ነገር አጫውተኝ። ስለማዬ ብዙ ነገር ነው ማውራት የሚቻለውና ከባድ ነው ስለሰው ማውራት እና ቤተክርስቲያን አንድ ከአንድ ልጁን ይዞ ሄዶ ዲያቆን የቤተክርስቲያን አገልጋይ እንዲሆን እንደሚያደርገው ሁሉ ያንን ቦታ ይዛ እማዬ ነች እኔ ቤተክርስቲያን እንዳድግ ቤተክርስቲያን እንድኖር የቤተክርስቲያን አገልጋይ እንደሆነ ያደረገችኝና ውለታዋ ብዙ ነው። በጣም ባለሙያ ነበረች። የምትሰራው ምግብ እኔ እንጃ እስከዛሬ ድረስ የለም። የምትወድላት ምግቧ ምን ነበረ? የማየምን በጣም ወደ አይ በጣም ምጥኛው ነው በጣም ወደዳት ነበረ ከሁሉም አስበልጬ። የማየምን እንደዋለሽ ጋሪ ደግሞ ለየት ያለ ነው ስለኝ አውቃለሁ እና ከማየምን በጣም ነገር የለኝም። እስኪ አስበሽኝ አንቺ። እኔ በጣም ማስታወሳት የማየ እንደውም እናንተ ትንሽ አደግ ብላችሁ ነበረ እንትን ስትል እኔ ትንሽ ነበርኩኝ፣ ግን በደንብ ነው ማስታወሳት። በቃ በደንብ ሁሉ ነገር አስተውሳለሁና ሌሊት 11 ሰዓት ላይ ቀስቅሳ አጥሚት ታጠጣ ነበር። ታስተሳለስ አጥሚት በግድ ታነስታ ብለን አጥሚት እንጠጣ ነበር። ክረምት በቃ ግዴታ አጥሚት ታጠጣ ነበር ክረምት ቤት ስመጣ። ከዛ ጠዋት ላይ ደግሞ ድርቆሽ በቋንጣ ምትሰራው ዝና
እኔ ስፈጣ በቃ እንግዲህ ብዙዎቹ ሲያከራክሩ ከነበሩ ጉዳዮች አንዱ የዳናዊት መክብብና አቤል መክብብ ዘማሪ አቤል መክብብ እንግዲህ እህትና ወንድም ናቸው የሚል ነበር። በትላንትናው ዕለት መልሱ ተመልሷል። የአክስትዋ ልጅ ነው እና ዝምድና ነው ያላቸውና ለማንኛውም እንግዲህ የሁለቱ ያሉበት መስመር በጣም ብዙዎችን ያስገረመ ነው ያስባለውኝና እስቲ እናንተም የሆነ ነገር ኮሜንት ላይ አስቀምጡ። ለማንኛውም እንግዲህ መጀመሪያውን ስራ ወንድማችን በዘማሪ አቤል መክብብ ጀምራለች። እግዚአብሔር አምላክ ስራውን ይባርከዋል ያስባለውኝ። እስቲ በዚህ ቆይታ ምን ከተማራችሁት ነገር መካከል ከአንድ ቤተሰብ እንኳን ብንገኝ መሰረታችን እንደሚለይ የተሰማኝ ነገር አለ። ኮሜንት ላይ አስተዋውቁ። በመስቀል አደባባይ ዙሪያ የተነሱ አንዳንድ ጥያቄዎች አሉ። እነሱን ነገር ላስመልክታችሁ። ዛሬ መጣሁት ይሄን ፕሮግራም በተመለከተ ነው። ከናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። 3 ጥያቄዎች አሉኝ። አንደኛ ይሄ ፕሮግራም የተዘጋጀው በኦርቶዶክስ ቤተክርስቲያን ይዞታ በሆነው በመስቀል አደባባይ ነው። ስለዚህ የኦርቶዶክስ ቤተክርስቲያን ደግሞ ፕሮግራሞች በሚኖሩ አሳ ለምሳሌ እንደ አላፋት ዝማሬ ሌሎቹንም ፕሮግራሞች ሲኖሩ ከጸጥታ ጉዳይ አንፃር ወይም ደግሞ ችግር ይፈጠራል በማለት ቦታው ላይ እንዳናካሄድ እንከለከላለን። ስለዚህ ማን ነው ችግር የሚፈጥረው? ለሌላው ቤተ እምነት ሲሆን ችግር የማይፈጠርበት ኦርቶዶክስ ቤተክርስቲያን ስታዘጋጅ ግን ችግር የሚፈጠርበት ምክንያት ምንድነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮግራሞች ላይ ችግር ያደርሳል የተባለው አካል እንዴት ነው እየመረጠ ነው ወይ እነሱ ላይስ ጉዳት አያደርስም? ይሄ እንዲመለስልኝ ነው። ሁለተኛው ጥያቄ ይሄ ሰውዬ የመጣው የመለኮት ጉብኝት ነው የሚለው። ስለዚህ ይሄ ሰውዬ ከመምጣቱ በፊት እንግዲህ ያንን ያመጡትን አካላት ወይም ደግሞ በዛኛው ቤተ እምነት ያሉትን መለኮት አይጎበኛቸውም ነበር ወይ ነው የኔ ጥያቄ። ወይም ደግሞ ሰውዬው ጎብኝቷቸው ከሄደ በኋላ መለኮትም አብሮት ይሄዳል ወይ ነው። እንግዲህ እንደምናውቀው በመጽሐፍ ቅዱስ መንፈስ ቅዱስ ወይም ደግሞ መለኮት ሁሌ በምድራችንም በሰማይም በምድርም የሞላ ነው እንጂ አንድ ሰውን ተከትሎ የሚሄድ ወይም ደግሞ የሚመጣ አይደለምና ይሄን ከምን አንፃር ታዩታላችሁ? ሶስተኛው ጥያቄ ደግሞ ይሄ ሰውዬ የመጣው የመለኮት ጉብኝት ተብሎ የእግዚአብሔር መንፈስ እንዳለበትና የእግዚአብሔር ሰው እንደሆነ ነው አይደል የሚታወቀው። ነገር ግን በጋዜጣዊ መግለጫው ላይ ሲናገር እንደሰማሁት USAID will come back. እንደማምነው USAID ትንሽ ቆይቶ ስራውን ይቀጥላል። We love this nation. And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆንኩትን የሆነው ሁሉ ለፕሬዚደንት ትራምፕ ደግሞ ነግራቸዋለሁ። ስለ USAID የእርዳታ ድርጅቱ ስለሱም ያለው ነገር ተናግሯል። እንጂ ለትራምፕም እነግረዋለሁ ያሉ ነገሮች ይስተካከላሉ፣ የኢትዮጵያ ጉብኝቴን ለትራምፕ አስረዳለሁ አለና ይሄ ሰውዬ የመጣው ለፖለቲካ ነው ወይስ ደግሞ ለሃይማኖት ነው? ግራ የገባኝ ነገር ማለት እንደ አንድ መንፈሳዊ ሰው ያለውን ችግር ወደ እግዚአብሔር አደርሳለሁ ይላል እንጂ እንዴት ነው ሄዶ ለትራምፕ ወይም ደግሞ የፖለቲካ መሪ ለሆነ ሰው ያሉትን ችግሮች ወይም ደግሞ የጎበኘውትን ነገር ሄጄ አስረዳዋለሁ ብሎ ሲናገር የመጣው ለፖለቲካ ነው ወይስ ለእምነት ነው? ሶስቱ ጥያቄዎች እነዚህ ናቸውና በዛኛው ቤተ እምነት ያላችሁ ሰዎች እስቲ በቅንነት ያለ ስድብ ሳይሆን በቅንነት ገብታችሁ እነዚህ ጥያቄዎችን ብትመልሱልኝ በጣም ደስ ይለኛል። እንግዲህ ቪዲዮ እንደተመለከታችሁት ነው። ስለዚህ ሰውዬ ስለ ፓስተሩ መጣ ስለተባለው አንዳንድ ቪዲዮችን ስመለከት ነበርና ግብረሰዶምን ፍቃድ እንደሰጠ ከዚህ በፊት በአንድ መግለጫ ላይ ተጋብዞ ነበርና ግብረሰዶም ችግር የለውም እስከማለት የደረሰ ፓስተር እንደሆነ አንዳንድ ቪዲዮችን ስመለከት ነበርና ለማንኛውም በጣም የሚያሳዝን ነገር ነው የተከሰተው። ትዝ ካላችሁ ከዛሬ 3 ዓመት በፊት ነበር በዚህ በመስቀል አደባባይ ዙሪያ በጣም ብዙ ግርግር ሲነሳ የነበረው። በጣም ብዙ የተዋሕዶ ልጆችም እንግዲህ በአደባባይ ወጥተው አባቶች ባካችሁ ርስታችንን አስከብሩ ሲሉ ተናግረው ነበረ። ወንድማችን አንድ ያዘጋጀው ነገር አለ፣ እሱ ቪዲዮ ላስመልክታችሁ። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እችን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው፣ ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱን እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ ሰው የሰው ደም አላፈሰስንም። ማን ከኛ ጋር ስላለ? ማን ኃይላችን ስለሆነ? ማን ከኛ ጋር ስለሆነ?
እንግዲህ ወንድሞቻችን ያቀረቡት ሐሳብ ይሄንን ይመስላል። ፍትሃዊ የሆነ ነገር ነው ብዬ አስባለሁ። ለማንኛውም ፕሮቴስታንት ወንድሞቻችን ይሄን ቪዲዮ የምትመለከቱት ከሆነ ኮሜንት ላይ ሐሳባችሁን አስቀምጡ። ለምን ተከበረ ሳይሆን ቤተክርስቲያን ግን ስትጠይቅ አይፈቀድላትምና ከምን አንፃር ነው የሚለው በጣም ብዙዎች እንግር ሲያሰኝ የነበረው። ለማንኛውም እንግዲህ በመስቀል አደባባይ ከተደረጉ ነገሮች መካከል አንዱ ለቪዲዮ ላሳያችሁና መምህር ብርሃኑ እንግዲህ በጣም ካስገረማቸው አንዱ መካከል የአዲስ አበባ ከንቲባ ጭምር አዳነች አቤቤ በዛ ፕሮግራም ተገኝተው ነበርና ነገሩ ምንድነው የሚለውን ብዙዎች እንዲያከሩበት አድርጓል። እሱን ቪዲዮ ላስመልክታችሁ። ዛሬ አንድ ነገር በዚች ምድር ላይ ይሆን። የሰላም አምላክ ተንቀሳቀስ፣ ኢትዮጵያ የሰላም ምድር ትሆን። ዛሬ የምንጠራው አንድ ስም ብቻ አለ። እሱም የሚያድን፣ የሚፈውስ፣ የሚታደግ ኢየሱስ 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 ኢየሱስ። በገዛ ርስቶቿና ይዞታዎቿ አላፋት ዝማሬን እንዳታከብር አሰቅቆ ያሰደደው መንግስት ሌሎችን ስፖንሰር ጭምር እያደረገ የቤተ ክርስቲያን ይዞታዎችን እየመነተፈ እንዲፈነጩበት እያደረገ ነው የሚገኘው። ስፖንሰር ማድረጉ በሰናይ ቢሆን ደስ ይለን ነበር። በደም መሆኑን ስናስብ ግን ያሳዝነናል። በሰሜኑ የሀገራችን ክፍል በግልጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ እየተሰራ ካህናት አባቶች እየታረዱ የኔታ መምህራን ከነ ተማሪዎቻቸው እንዲገደሉ እየተደረገ አብያተ ክርስቲያናት እየተቃጠሉ የካህናት ሚስቶችና የዲያቆናት እህቶች በሰቆቃ እንዲኖሩ እየተደረገ መለኮታዊ ጉብኝት በኢትዮጵያ በጣና ገዳማት በቅዱስ ላሊበላ በልዩ ልዩ ጥንታዊ የቤተክርስቲያን ስፍራዎች ቅርሶች እንዲጸዱና እንዲጠፉ እየተሰራ መለኮታዊ ጉብኝት በኢትዮጵያ በኦሮሚያ ክልል በአርሲ ነገሌ በሻሸመኔ በወለጋ ለሌሎች ምልክት በሚሰጥ መልኩ ባለማህተቦች የመኖር ሰቆቃ ገጥሟቸው መለኮታዊ ጉብኝት በኢትዮጵያ በደቡብ ክልል በኩራት ቅዱሳን ስዕላት እየተቀደዱ እየተቃጠሉ ቤተክርስቲያን እንድታፍር እየተሰራ መለኮታዊ ጉብኝት በኢትዮጵያ በመሃል ከተማ አዲስ አበባ አብያተ ክርስቲያናት ይዞታዎቻቸው ባልተገባ ለኮሪደር ልማት በሚል ሂሳብ እንደ ወረቀት እየተቀደደና እየተሸነሸነ ወጣቶች በግፍ እየታሰሩ ኦርቶዶክሳውያን በግፍ የመውጣትና የመግባት
ሰቆቃ ገጥሟቸው እየኖሩ መለኮታዊ ጉብኝት በኢትዮጵያ የምትመሯትን ሀገር አለማወቃችሁ በጣም ይደንቀናል። በርካታ ቅዱሳን በኢትዮጵያ እየቀኑ መለኮታዊን ጸጋ ለመቀበል የሚተሙባት ታላቅ ሀገር ነበረች። ዛሬ በደም አርክሳችኋት ይህንን መለኮታዊ ጸጋ ሸሸጋችሁባት። የትኛውን መለኮታዊ ጸጋ ነው አፕሎድ የምታረጉባት? የግብረ ሰዶሙን ወይንስ ደግሞ የደመጣጭነቱን ወይንስ ደግሞ የወንድም ጠልነቱን ወይንስ ደግሞ እንዲሁ ከሰው ልጅ ተራና ከሰባዊነት ፈቀቅ ማለቱን? እስከምትፈልጉ ድረስ እናንተ መለኮታዊ ጉብኝትን ተጎበኛኙ። ነገር ግን አማናዊት የሆነች ቅድስት ቤተክርስቲያንን ግን አትንኳት፣ ተዋት። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ በጣም ለብዙዎች እንዲደርስ አድርጉልኝ። እንግዲህ ዛሬ አንድ ፕሮግራም አላቸው ፕሮቴስታንት ወንድሞቻችን ማለት ነው። መስቀል አደባባይ ላይ ጉባኤ ወይ ደግሞ ፕሮግራም አድርገዋል እና ይሄ ፕሮግራም እንግዲህ መብት አላቸው የማድረግ ፕሮግራሙን የማድረግ መብት አላቸው እንደ ሃይማኖት ማለት ነውና በጣም የገረመኝና የታዘብኩት ነገር ግን ከንቲባ አዳነች አቤቤ በቢሮ ተቀብላ የመጡትን ፓስተር ማለት ነው አናግራቸዋለች። ቢሮ ተቀብላ እንግዲህ የሆነ የሚቀባበሉት ነገር ጭምር እንዳለ እንግዲህ አይቻለውና ከዚያም አልፎ በጣም ያስገረመኝ እሷ ከምንጣፍ ወርዳ ያኛው ፓስተሩ ደግሞ በምንጣፍ ላይ የሄደ አየውኝና አሁን አዳነች አቤቤ የሚመሩት ኢትዮጵያ የአዲስ አበባ ከተማ የፕሮቴስታንት ከተማ ናት፣ የፕሮቴስታንት መዲና ናት ወይስ ደግሞ የሁሉም ኢትዮጵያውያን የኦርቶዶክሱም የፕሮቴስታንቱም የሙስሊሙም ናት የሚለው ነገር ለኔ ጥያቄ ነው። ምክንያቱም ጉባኤ ነው ያዘጋጁት፣ አንድ ፕሮግራም ነው፣ ሀገራዊ ፕሮግራም አይደለም ወይ ደግሞ እነሱ የሚያከብሩት የተለየ ናሽናል ፕሮግራም ናሽናል ኮንፈረንሳቸው አይደለም እና ምንድነው በዚህ ልክ? ለምሳሌ ከዚህ ቀደም ሌሎች ጉባኤያት ይዘጋጃሉ፣ በኦርቶዶክስ ቤተክርስቲያን ብዙ ጉባኤያት ይዘጋጃሉ። ጉባኤያቱ ሲዘጋጁ ግን የመንግስት አካላት አይገኙም፣ ሀገራዊ በዓል ካልሆነ በስተቀር ማለት ነው። ለምሳሌ የአይላፋት ዝማሬ ፕሮግራም ነበረ። የአይላፋት ፕሮግራም ዝማሬ ሲደረግ አዳነች አቤቤ ዲያቆን ሄኖክ ኃይሌን ወይም የጃንደረባውን ሰዎች ቢሮ ጠርተው አላናገሩም፣ ከቢሮም አልተወያዩም በዚህ ጉዳይ ላይ። ሁለተኛው መስቀል አደባባይ ሊደረግ ሲባል ከዚያም ቀደም ብሎ ጃን ሜዳ ከዚያ ደግሞ መስቀል አደባባይ ሊደረግ ሲባል ተከልክሎ የአይላፋ ዝማሬ ተከልክሎ ነው ወደ ቦሌ መድኃኔዓለም የገባው። እንዴት ነው መስቀል አደባባይ ለፕሮቴስታንት ተፈቅዶ ለኦርቶዶክሳውያን ደግሞ የሚከለከለው? በምንስ እያሰባችሁት ነው? ምናልባት እንግዲህ ከዚህ ቀደም እንዲያውም ቦታው የኦርቶዶክስ ቤተክርስቲያን ጭምር ይዞታም እንደነበር ጭምር ማሯት ማሳን ትችላለን። አሁን እሱን ለመናገር ባያስፈልግም ግን በምን ስሌት ነው ለፕሮቴስታንት በዚህ ልኬት እንግዲህ መለኮታዊ ጉብኝት በኢትዮጵያ ተብሎ ተፈቅዶላቸው አንድ ፕሮግራም ለማዘጋጀት እንግዲህ አንድ ፕሮግራማቸውን ለማዘጋጀት ነው እና ኦርቶዶክሳውያን ደግሞ ተገኙልን አላሉም። ግን ቦታ ይፈቀድልን ሲባል ቦታው ተከልክሏል ጭምር። በነገራችን ላይ ደግሞ መለኮታዊ ጉብኝት ያለ መለኮታዊ ጉብኝት ነው ወይ እግዚአብሔር ዛሬ ነው ያለችው? እግዚአብሔር ሳይጎበኛት መለኮታዊ ወይ ደግሞ ይሄ ገዢው መለኮታዊ ጉብኝት አይደል? አምላክ ምን ነው መለከ ገዛ ነው። ገዢው አምላክ ሳያያት ሳይጎበኛት ነው እንደ ኢትዮጵያ ያለ ገዢዋ ያለ አምላኳ ያለ እግዚአብሔር ነው እንደ እስካሁን የቆየችው እስካሁን ያለችው? አንድ አሜሪካዊ ነጭ መጥቶ ሲጎበኛት ነው መለኮት ኢትዮጵያን የሚጎበኛት? ትንሽ ቀሪላ ወይ ደግሞ ግራ ይገባልና ትንሽ ግን እንዴት አስባችሁት ነው አሁን እንደ ሃይማኖት ብትለዩ ራሳችሁ? በቃ እናንተ የፖለቲካ ሰዎች ከሆናችሁ ፖለቲካው ላይ ያለው ነገር ብትሰሩ ብትተውት፣ ይሄ የሃይማኖታዊ ጉዳዩን ቢለይ ጥሩ ነው የሚል ሐሳብ አለኝና ምናልባት በጣም ስለገረመኝ አንድ ፕሮግራም ነው ያዘጋጁት፣ ጀስት ኮንፈረንስ ነው ያዘጋጁት። ኦርቶዶክሳውያንም ጉባኤ ቢያዘጋጁ ትልቅ ጉባኤ ቢያዘጋጁ ጉባኤው የኦርቶዶክሳውያን እንጂ የመንግስት አካላትን አይመለከትም። ኦፍ ኮርስ ይታወቃል። ልክ እንደዚያ ይሄኛው መሆን ነበረበት። ከዚያ ለወጥ ያለ ነገር ግን ስላየው ትዝብቴን ለማጋራት ነው። ሁላችሁም ሼር አድርጋችሁ መምህር ብርሃኑ ያስቀመጠው ሐሳብ ይህንን ይመስላል። ብዙዎቻችሁ የምትደግፉት ነው ብዬ አስባለሁኝና ለማንኛውም እንግዲህ አሁንም በጣም የሚያስገርሙ ነገሮች ነው እየተደረጉ ያሉትና በጣም ብዙ ፕሮቴስታንቶች ግን ልብ እንደምትሉ ተስፋ አደርጋለሁ። ለምን ተከበረ ሳይሆን ግን ቤተክርስቲያን ግን ስትፈልግ እኛ አላፋትን ዝማሬ ገናን በዛና ክብር ተብሎ ሲጠየቅ እንግዲህ አይቻልም ነበር የተባለውና በምን መንገድ መልኩ ለእናንተ እስከመፈቀድ ደረሰ የሚሉ እንግዲህ በጣም ብዙ ችግር ያሰኘ ነውና ከክፋት ሳይሆን እንግዲህ ትክክለኛ ጥያቄ ነው ያስባለሁኝ። ለማንኛውም እግዚአብሔር አምላክ ልቦና ይስጥልን እንላለን። አሁን ማስመለከታችሁ ቪዲዮ በመግቢያ ላይ እንደተናገርኳችሁ ብዙዎቻችሁ የምትጠቀሙበት አንድ ታሪክ አለ። መምህራችን እንደዚህ ሲሉ አስቀምጠውታል። እሱን ቪዲዮ ላስመልክታችሁ። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው።
እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖር ያለው ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ያስባለሁ ሜክሲኮ። ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጣዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። እኔ ስለ ታሪኩ ምንም የማስቀምጠው ነገር የለም። እናንተ ግን እውነት ይሄ ታሪክ ጠቅሞኛል ካላችሁ እንግዲህ እኔም ደጋግሜ ወደ በኋላ የማይሆነው የሚሆነውና እናንተ ግን ይሄ ታሪክ ከተረዳችሁት ነገሮች መካከል ቢያንስ አንዷን ነገር ኮሜንት ላይ ማስቀመጣችሁን አትርሱ። ብዙዎች ይማሩበታል ብዬ አስባለሁኝ። አሁን ማስመለከታችሁ ቪዲዮ እንግዲህ ስለ ቅዱስ ሚካኤል ቤተክርስቲያን ሰሞኑን አነጋጋሪ ነበረ። እሱ ምንድነው? የምትችሉ በገንዘብ እንድትረዱ ነው። ከ1 ብር ጀምሮ እንግዲህ አባቶች ካህናት በሩ ተዘግቶባቸዋል፣ ማገልገልም አልቻሉምና ለማንኛውም ነገሩ ምንድነው የሚለውን አንድ ቪዲዮ ላስመልክታችሁ። የሚካኤል በር መታሰሩ
ያማል። የአባቶች ሐዘን ይከብዳል። የእነሱንም ባብሱ የኛ እንባ ይፍሰስ፣ የኛ እንባ ይውረድ። የአባቶች እንባ ግን ከባድ ነው። መግቢያቸውም በህፃን አጎንብሰው ተንፏቀው ይገባሉ። ከባድ ነው ይሄ፣ ያማል። በመላው ዓለም ያላችሁ ኦርቶዶክስ ልጆቼም ሆናችሁ ስሙ፣ ይሄንን ልጆቼም ስሙልኝ፣ ወገኖቼም ሁላችሁ ስሙ። ቅዱስ ሚካኤልን ድረሱለት፣ ቤቱን ቦታውን አስፈቱ፣ ደስታችንን ደስታ አድርጉልን፣ ቦታውን የራሱ የግል ያድርግልን። ቅዱስ ሚካኤል ኃያል ነው፣ ስንት ታምር የሚያደርግ ነው። የሱ በር አይዘጋ፣ የሱ በር አይቆለፍ። ያማል። ስንት ታምር አግኝቼበታለሁ፣ ምድር ተምሬበታለሁ፣ ድኜበታለሁ። ምህረትን አግኝቼ ቀጥ ብዬ ቆሜ ሄጃለሁ። ግን የሱ በር አይዘጋ። አቅም የለኝም፣ ማድረግ አልችልም። የምትችሉ አቅም ያላችሁ አላችሁ፣ ባላችሁ አቅም ደርቤ አበራ አንበሳ ስር ነውና እጅ ሲተባበር ብዙ ምህረት አለ፣ ብዙ ፈውስ አለ። አንድ ይሄን አይደለም 10 20 ማስፈታት እንችላለን። ምህረቱን ይሰጠናል፣ በረከቱን ይሰጠናል። ባወጣነው 10 30 50 ይተካልናል። ስለዚህ እባካችሁ በቅዱስ ሚካኤል ስም እርዱን፣ እጃችሁን ዘርጉልን። በመላው ዓለም ያላችሁ ኦርቶዶክስ እኔ አቅም የለኝም፣ ከዚህ በላይ አቅሜ መናገር እችን ለመናገር ነውና እግዚአብሔር እሱ በደስታ እንዲሰበስበን ቤቱ እንዲከፈትልን እንድንጸልይ እንድንቆርብበት እኔም ከዛ መጥቼ እንድደሰትበት ቅዱስ ሚካኤል በሩ እንዲከፈት ነው። ይህንን ቤተክርስቲያን መርዳት የምትፈልጉ ያው እዚህ ጋር እንዳስቀመጥኩላችሁ ነው የአካውንታቸውን። ስለዚህ በምትችሉት ነገር ማገዝ ይገባል ብዬ አስባለሁ። ከአንድ ብር ጀምሮና እንግዲህ አባቶች ላይ በር ሲዘጋ ማየት በጣም የሚያሳዝን ብዬ አስባለሁ። ስለዚህ ከአንድ ብር ጀምሮ በንግድ ባንክም በምን ባለ ነገር እየገባል እንድንደግፍ ስል ሐሳቤን አስቀምጣለሁ። በመጨረሻም እንግዲህ ዛሬ ቅዱስ ዮሐንስን በጣም ብዙዎቻችሁ ትወዱታላችሁ ብዬ አስባለሁና ከወንጌላውያን ሁሉ ይለያልና እስቲ ስለ አባታችን ስለ ቅዱስ ዮሐንስ ማን ነው የሚለውን አንድ ቪዲዮ ላስመልክታችሁ ሐሳብ ሰጥተን እንጨርሳለን። የካቲት 30 ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን፣ ባህታዊ፣ ገዳማዊ፣ መጥምቀ መለኮት፣ ጸያሄ ፍኖት መንገድ ጠራጊ፣ ድንግል ተንከተም የብሉይና የሐዲስ መገናኛ ድልድይ፣ ቃለ አዋዲ አዋጅ ነጋሪ፣ መምህር ወመገስጽ ዘአብም ሁሉ ፍጥረት። ሰው ድምጽ ይህ ነው እያለ የክርስቶስን መንገድ በንስሐ የጠረገ ለማንም ያልተቻለውን ለእርሱ ግን ተችሎትና ተመርጦ አምላኩን በማጥመቁ መጥምቀ መለኮት እየተባለ የሚጠራ ከሚበላውና ከሚጠጣው ከፍሎ በስምህ ለነዳያን የሰጠ የመጸወጠ ከስጋዬና ከደሜ አጠጣዋለሁ አበላዋለሁ የተባለ ስምህን ጠርቶ የተማጸነና በቃል ኪዳንህ የታመነ ለስጋዬና ለደሜ የሚያበቃ ሥራ እንዲሠራ አደርገዋለሁ፣ እስከ 55 ትውልድም ድረስ እምረዋለሁ። ሰው ሁሉ ወደ ስጋዊም ሆነ ወደ መንፈሳዊ ተግባሩ ሲሄድ ይህ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙንም የተሳለመ ቢኖር እኔ መንበረ መንግሥቴን አሳልመዋለሁ፣ የገድልህንም መጽሐፍ የተሳለመ ቢኖር መንበረ መንግሥቴን አሳልመዋለሁ። ከቤተ ክርስቲያንህ ቅጥር ግቢ የተቀበረውን ከመከራ ሥጋ ከሲኦል በዚህም የተነሳ አጋንንት አይደርሱም፣ ሰይጣናት ይርቃሉ። የገድልህ ወይም ደግሞ የተአምርህ መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ አደርገዋለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር የ80 ዓመት ኃጢአቱን እኔ አስተሰርይለታለሁ። ወንዱን የ40 ቀን ሴቱን የ80 ቀን ሕፃን አደርጋቸዋለሁ። እኔ እንደተጠመቅኩበት እንደ ማየ ዮርዳኖስ ሆኖለት ከኃጢአቱ ይድናል፣ ይሰራያል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ሆኖ ይሆንልኛል፣ ይደረግልኛል ብሎ የገድልህን መጽሐፍ አንብቦ በዚያ ቢታጠብ ወይም ደግሞ ቢጠመቅ ወይም ደግሞ ቢጠጣ ፈጥኖ ያለ ጥፋት ከደዌው ይፈወሳል። የገድልህ መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት እኔ በረከቴን እመላበታለሁ። ተድላን፣ ደስታን፣ ጥጋብን በዚያ ቤት እኔ አሳድራለሁ። በዚያ ቤት ውስጥ እስከ ዘለዓለም ድረስ እህል መታጣት፣ ረሃብ፣ ድርቅ፣ የውሃ ጥማት፣ ችግር፣ ቸነፈር፣ ወረርሽኝ እንዲሁም ደግሞ ማንኛውም አይነት ችግር እዛ ቤት አይከሰትም። ደስ ብሎት በተድላ በደስታ ሆኖ መታሰቢያ በዓልህን ያከበረውን እኔ በዚያኛው የዘላለም ሕይወት ደስ አሰኘዋለሁ። እነሆም እኔ በዓልህ ከሚከበርበት ከዚያ ቦታ በፍጹም አልለይም።
በዓልህን ከሚያከብሩት ሰዎችም ጋር አብሬ እቀመጣለሁ። በዓልህን ያከበሩትንም ሰዎች እስከ 55 ትውልድ ድረስ እምርልሃለሁ የተባለ ለቤተ ክርስቲያንህ ዕጣን፣ ጧፍ፣ ሻማ፣ መጎናጸፊያ፣ ልብሰ ተክህኖ፣ መጋረጫ፣ ነጭ ስንዴ የሰጠ ሰው እስከ 55 ትውልድ ድረስ እምረዋለሁ። ሥጋዬን ደሜን ለመቀበል ያልተቻለው ሰው ከመታሰቢያህ ከተዘከረው ዝክር ፍርፋሪውን ይቅመስ። ሥጋዬንና ደሜን እኔ እንደተቀበለ አደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦ የተበላበትን ገበታ ይላስ፣ ጠላው የተጠጣበትንም ጽዋ በምላሱ ይላስ። እኔ መድኃኔ ዓለም ኢየሱስ ክርስቶስ ቃሌ የማያብል አምላክ ነኝና ሥጋዬንና ደሜን እንደተቀበለ አደርግለታለሁ። ስለ እምነቱም ሥጋዬንና ደሜን እንዲቀበል የሚያደርግ እውነተኛውን ምግባርና የጽድቅ ሥራ እንዲሠራ አደርገዋለሁ በማለት ቃል ኪዳን የተገባለት ይህ ነቢይ፣ ካህን፣ ሐዋርያ፣ ሰማዕት፣ መጥምቀ መለኮት ቅዱስ ዮሐንስ ነገ የካቲት 30 ቅድስት ራሱ ለ15 ዓመት ክንፍ አውጥታ ስታስተምር ከኖረች በኋላ እንደገና ተሰውራ ኑራ ለሁለት ነጋዴያን የተገለጸችበት ቀን ነው። መድኃኔዓለም ኢየሱስ ክርስቶስ ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። መጨረሻም እንግዲህ ቪዲዮ እንደተመለከታችሁት ነው። ለወንድማችን ቃለ ሕይወት ያሰማልን፣ የቅዱስ ዮሐንስን በረከት በሁላችንም ላይ ያሳድር እላለሁኝ። ለማንኛውም ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስላል። ሁላችሁም ኮሜንት ላይ መስቀል አደባባይ ያላችሁ መግለጻችሁን መጻፋችሁን አታስቀሩ። ቀጣይ በአዲስ መረጃ እስከማገኝ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት። ቀጣይ በአዲስ መረጃ እስከምንመጣ ቸርን ቆይ። እንዳያጠፋን በሞት ዳግመኛ መድኃኒት ወልደሽ ለጠፋው ዓለም ደስታ የሆንሽ